ያኔ መዝሙር ስናወጣ ሱባኤ ይዘን ጻድቃን ሄደን ሱባኤ ያስታውሳለሁ። አንዱን ቀን ሁለት መዝሙር ተቀርጸን ከዛ ጉሮሯቸው ነው ይዘጋል። ደግሞ የሚቀጥለው በሳምንት ምናምን ነው የምንጨርሰው። በይበልጥ የእናንተ ዘመን እስከ ቅርብ ዓመት ድረስ አሁንም ድረስ ይሆናል አብዮት ነበር፣ የዝማሬ አብዮት። እውነት ለመናገር ቂርቆስ አካባቢ የዘመሩ ዘማሪያን ጠብ ብሎ አገልግሎታቸው የተበላሸባቸው የሉም። ሁሉ ዓለም ለደከመው ሰው ይሄኛው መዝሙር እጅግ እጅግ የሚያበረታ መዝሙር ነው። ልቤ በእግዚአብሔር ጸና፣ ልቤ በእግዚአብሔር ጸና። የት ቦታ ነው መጀመሪያ የቀረጻችሁበት ስቱዲዮ? የሁሉም በየራሱ የተለያየ ነገር አለው፣ ግን ሐመረ ነው ደግሞ ለየት ትላለች። የምናውቀው በየንግስ ላይ ዘምሩ ነበረ፣ ጉባኤ ላይ ዘምሩ ነበረ። አጣኖት ወዴት ሄዱ? ባከኛለሁና በስጋ ፈተና የዚህ ዓለም ሐዘን ጫፍ የለውምና። ኢትዮጵያ ነው ይመስለው እንጂ ውጭ ዓለም አይመስልም። መቼም የኢትዮጵያ ቤተክርስቲያን ባለሀብት ናት። በጸጋ ባለሀብት ናት፣ በሊቃውንት ባለሀብት ናት፣ በስርዓተ ቤተክርስቲያን ባለሀብት ናት። ማንም አይደርስባትም። የምናምነው ጉዳይ ነው። ወደ ማደሪያው ገብቼ ልስገድ ለእግዚአብሔር፣ ምስጋናንም ላቅርብ ስለ ስሙ ክብር። ወደ ማደሪያው ገብቼ። በመላው ዓለም የምትገኙ የአውደ ኦርና ሚዲያ ቤተሰብ አባላት ለጤናችሁ እንደምናላችሁ በያላችሁበት ሰዓት አቆጣጠር ሰላም እናንተ ይሁን። ይህ የእንግዳችን መርሃ ግብር ነው። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ በእግዚአብሔር ፍቅር እንጠይቃለን። እግዚአብሔር ከሁላችን ጋር ይሁን። ለዛሬ የተከበሩ ቀሲስ ጋብዘናል። ራሳቸውን ያስታውቁናል። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ ሁኑ። ይህ የአውደ ኦርና የእንግዳ መርሃ ግብራችን ነው። ወደ ዕለቱ እንግዳ እንመጣለን። ክቡር አባታችን መላከ ሰላም እንኳን ወደ ስቱዲዮአችን መጡ። ከሩቅ ሀገር መጥተው ለመጀመሪያ ጊዜ በኢንተርቪው ደግሞ ስናገኘት ነው። እንኳን ሰላም መጡ። ራስዎትን የሚያስታውቁን። እሺ። ክቡር መጋቤ ምስጢር፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ ሚዲያ የምትከታተሉ ቤተሰቦቻችን በእግዚአብሔር ሰላምታ በያላችሁበት ሰላምታ ይድረሳችሁ። እንደምናላችሁ። እኔ መላከ ሰላም ወንደሰን በቀለ እባላለሁ። ቄስና ዘማሪ ነኝ። ከላስ ቬጋስ ሐመረ ነው ኪዳነ ምሕረት ነው የመጣሁት። ግሩም ነው። ላስ ቬጋስ በአሜሪካ የሚገኝ የሐመረ ነው ቅዱስ ኪዳነ ምሕረት ቤተክርስቲያን ታላቅ ደብር ነው። ብዙ ሊቃውንት ያሉበት፣ ብዙ አባቶች ያሉበት ቦታ ላይ ነው። በእውነት እዛም ያላችሁ ይህን መርሃ ግብር የምትከታተሉ ቀሲስ ወንደሰን ሰላም እያሏችሁ ነው። መላከ ሰላም ሰብስክራይብ አድርጉ እያሏችሁ ነው። ይህንን ሚዲያ ሁላችሁም ሼር አድርጉት፣ ሁሉም ሰው ያዳምጠው። ወደ ጥያቄ ያልፋለሁ። መላከ ሰላም እንዴት ነው ወደ አገልግሎት የመጡት ከሚለውን ጀምር። እንዴት ወደ ቤተክርስቲያን መጡ? አገልግሎቱ ምን ይመስል ነበረ? እሺ መጋቤ ምስጢር አመሰግናለሁ። ወደ ቤተክርስቲያን የመጣሁት ያው በእግዚአብሔር ጥሪ ነው። ማንኛውም አገልጋይ ወደ ቤተክርስቲያን ተጠርቶ እንደሚመጣው እኔም በአጋጣሚ ያልለውም። ምክንያቱም የኛ አገልግሎት አጋጣሚ ስለማይባል ፈቃደ እግዚአብሔር ሆኖ ነው። በሱ ቸርነት ነው ወደ ቤተክርስቲያን የመጣሁት። የማስታውሰው በህይወት አለ። እንደውም በአጋጣሚ ትላንትና የሰማዕቱ የቅዱስ ቂርቆስ ወርሃዊ በዓል ነበር። በቤተክርስቲያን ለመምጣት ምክንያት የሆነኝን ሰው እዛ ቤተክርስቲያን አገኘሁት። ጋብቻዬን ካገባው 42 ዓመት ሆኖኛል ብሎ ሶሻል ሚዲያ ላይ ለጥፎ ታየሁትና ያው ታላቃችን ነው፣ ያሳደጉን ናቸው፣ ትልልቆች ስለሆኑ ሊቀ ዲያቆን ዳሙዬ ተክለ አረጋዊ ይባላል። አባቱ አረጋዊ አባት የደብሩ ገበዝ ነበሩ፣ መስራቾች ናቸው። ወንድሞቹ ሁሉም ካህናት ናቸው። የእሱ ሰርግ ቀን ነው። በአጋጣሚ እናቴ ለቅዳሴ ቤተክርስቲያን ይዛኝ ሄዳ ህፃናት ይዘምራሉ። ሰርጉ በጣም ልዩ ነበር። በዛ አጋጣሚ በዛ ጥሪ ነው መዝሙሩን ሰምቼ የነበረው አገልግሎት፣ የከበሮ ድምፅ፣ ዝማሬው፣ ወረቡ ምን አይነት ሰው እንግዲህ ያው ዲያቆን ሲያገባ የነበረው ስሜት ነበርና በዛ አጋጣሚ ነው ቤተክርስቲያን የቀረሁት። ህፃን ነበሩ እንግዲህ? አዎ በጣም ህፃን ልጅ ነኝ። ምናልባት እንግዲህ ሰው እድሜ ስለሚቆጥር እድሜ መቁጠሩ እንዳይሆንብኝ እንጂ በእርግጠኝነት 10 ዓመት ይሆነኛል ወይ 8 ዓመት። እናቴን አልቅሼ አልሄድም ስላት እንዴ ምን ታደርጋለህ እዚህ ስትለኝ በቃ እዚህ ነው የምቀረው አልኳትና
አጋጣሚ ለቂርቆስ ቤተክርስቲያን እኛ ቤት የ5 ደቂቃ ቅርብ ነው። ኦኬ የ10 ደቂቃ መንገድ ስለሆነ የምንኖረው የወታደር ልጅ ስለሆንኩ ክፍለ ጦር ውስጥ ነው። ግሩ ነው እና በዛ አጋጣሚ ነው ቤተክርስቲያን በእግዚአብሔር ፈቃድ ከዛው ቀረው። በቃ ከዛ በኋላ ቤተክርስቲያን አገልግሎት ሰንበት ቤት ገቡ ወይስ? ሰንበት ትምህርት ቤት ገባው። ሰንበት ትምህርት ቤት ገባው። እናቴን 15 ሳንቲም ነበር መመዝገቢያ 15 ሳንቲም እና ክላሰር ሰጠችኝ። በአጋጣሚ እሱንም እንደዛው ትላንትና ቂርቆስ ስለነበረ መምሬ ላይ ያስሸቱ ይባላል ይታወቃል። ሰንበት ትምህርት ቤት የመዘገበኝ እሱ ነው። ብዙዎቹን አገኘኋቸው ትላንት ቂርቆስ ስለነበረ እና እያነሳው ትዝታ እያነሳውላቸው ነበረ እና ሰንበት ትምህርት ቤት ተመዘገብኩ። ከዛው የሰንበት ትምህርት ቤት አገልግሎቱ ፍቅር አለው፣ ደስ ይላል። በደንብ ነው የምንገራው። የወንጌል ትምህርት አለ፣ የዝማሬ ትምህርት አለ። ከዛ ጋር ተያይዞ አብሮ ያው ማታ ማታ ቃል ትምህርት እንማራለን። ውዳሴ ማርያም እንደሚያውቁት አይበረታ ነበር። እዛ ደግሞ ልዩ ነበር። እውነት ለመናገር ያ ጊዜ በጣም ጥሩ ዜማ የሚያደርሱ ነበር። ውዳሴ ማርያም እንማራለን፣ ቃል ትምህርት አለ። አይረበንም፣ አይጠማንም። ልጅነት አለ። ከዛ የቤተክርስቲያን ፍቅር አለ። ዩኒፎርም ለበሱ እና ዘመሩ። በደንብ ዘመርኩኝ። ስነ ጽሁፍ በጣም እጽፍ ስለነበረ የሰንበት ትምህርት ቤቱ ስነ ጽሁፍ ክፍል ነበርኩ። ድራማ እንሰራለን፣ ያው ወረብ እንወርባለን። ይቃኛሉ ወረብ ታቦት ላይ በደንብ እኛ የምንቃኘው። አዳነች አስፋው ዘማሪ፣ አዲስ ለማ። የማን መዝሙር ነበር የሚዘምሩት? አሁን በጣም ካሴት በጣም የምዘምረው መዝሙር የኪነ ጥበብ ነው። የዓለም ንግስት የሆንሽው ድንግል ማርያም እናቴ የሚል የቤተክርስቲያን መዝሙር ነበር ያኔ እንደ ቸርነት የሚዘመር ስብሐተ ፍቁር ነገር ነው። በጣም እዘምረዋለሁ። እሱ በጣም ልዩ ዝማሬ ነበር። ልክ ይሄ እንደ ቸርነት ወይም ደግሞ እንደ በደሌማ ጌታ ሆይ አይሁድ አማጽያን ሰቀሉ ሆይ እንደሚለው ዜማ ነው ዝማሬው። እና የዓለም ንግስት የሆንሽው ድንግል ማርያም እናቴ ላመስግንሽ አንቺን ሁልጊዜ በህይወቴ የሚል ዝማሬ ነው። እሱ መዝሙር በጣም እዘምረዋለሁ። ልጅም ሆኜ ሰንበት ትምህርት ቤትም ሆኜ። ከዛ የመዝሙር ፍቅር ከተለያየ አጋጣሚ የሆነ እንደ እግዚአብሔር ፈቃድ ያመጣ በጣም ይታወቁበታል የሚባል አሁን ይሄ መዝሙር ሁሉም ሰው ያውቀዋል የሚሉት መዝሙር እስቲ የመጀመሪያው ዝማሬ ነው። እውነት ለመናገር ወደ ዝማሬ ህይወት ደግሞ እንደመጣ ትልቁን ሚና የተጫወተችው ዘማሪት ፋንቱ ወልዴ ናት። እሷ እኛ የቤተክርስቲያን ክብረ በዓል ሲኖር እኛ ዲያቆናት ነን፣ ከበሮ ስትመታ ስትዘምር እናያታለን። እና እሷ ናት ወደ ዝማሬ ህይወት ለምን መዝሙር አታወጣም ትለኝ ነበር። ልጅ ሆና ስትመጣ ስትሰማኝ እንዘምራለን። እሷ ስትዘምር እሷ ስጨርስ እኛ ደግሞ ነኔም የማርያም ኤልያስ በሰረገላ ያው በዲያቆናት ወዝ ምናምን ነው የምንለው። እና የመጀመሪያው ዝማሬ ወደ ማደሪያው ገብቼ ነው ብዙ ሰው የሚያውቀው። ረጅም ዘመን ሆነው አሁን እንኳን 26 ዓመት ሆነው ወደ ማደሪያው ወጣ። እስቲ መዝሙሩን ሰምተን እንመለስ። ወደ ማደሪያው ገብቼ ልስገድ ለእግዚአብሔር ምስጋናንም ላቅርብ ስለ ስሙ ክብር። ወደ ማደሪያው ገብቼ ልስገድ ለእግዚአብሔር ምስጋናንም ላቅርብ ስለ ስሙ ክብር። አድርጎልኛልና መሰግንዋለው፣ ባጸደ መቅደሱም እሰግድለታለው። ከፊቱ ለመቆም ማልጄ እነሳለው፣ ከፊቱ ለመቆም ማልጄ እነሳለው። ወደ ማደሪያው ገብቼ ልስገድ ለእግዚአብሔር ምስጋናንም ላቅርብ ስለ ስሙ ክብር። ወደ ማደሪያው ገብቼ ልስገድ ለእግዚአብሔር ምስጋናንም ላቅርብ ስለ ስሙ ክብር። በመከራዬ ቀን ሆኖኛል መከታ፣ ቤቱ ተገኝቼ በፍጹም ደስታ የከንፈሬን ፍሬ ልሰዋ በእልልታ፣ የከንፈሬን ፍሬ ልሰዋ በእልልታ። ወደ ማደሪያው ገብቼ ልስገድ ለእግዚአብሔር ምስጋናንም ላቅርብ ስለ ስሙ ክብር። ወደ ማደሪያው ገብቼ ልስገድ ለእግዚአብሔር
ምስጋናንም ላቅርብ ስለ ስሙ ክብር። ተመልሰናል። ከመላከ ሰላም ቀሲስ ዘማሪ ወንደሰን በቀለ ጋር ነው የተጫወትን ቁም ነገር እያወራን ያለ ነው። የአገልግሎት ጅማሬያቸው ምን ይመስላል፣ እንዴት ወደ አገልግሎት መጡ የሚለውን ስንጫወት እስካሁን ቆይተናል። ሌሎቹንም ደግሞ እስከ መርሃ ግብራችን ፍጻሜ ድረስ እያዳመጣችሁ እንድትቆዩን አደራ ጭምር እያን ይህንን የአውደ ወርና ሚዲያን ሰብስክራይብ አድርጉን፣ ሼር አድርጉ። ይህንን ልዩ የሆነ ውይይት ሁሉም ሰው ኦርቶዶክሳዊ መስማት አለበት። እንቀጥላለን። እሺ፣ ከዝማሬው በኋላ እንግዲህ ዋናው ትልቁ ነገር ዝማሬ መውጣት ነው። የት ቦታ ነው መጀመሪያ የቀረጻችሁበት ስቱዲዮ? ልዩ ነገር እውነት ነው። መጋቢ ስር ትልቅ ነገር አለ። ይደንቀኛል በእውነት። እኛ መጀመሪያ የተቀረጽነው ማህሙድ የሚባል ቀራጭ ነው የቀረጸን። አሁን እንኳን ኦርቶዶክስ ሆኗል፣ ክርስቲያን ሆኗል የሚባል ሰምቻለሁ። እውነት ለመናገር አላገኘሁትም። የስቱዲዮ ሰፈር ቦሌ ማተሚያ ቤት ጀርባ ቀድሞ 17ኛ አካባቢ ነበር። እኛ የተቀረጽነው ግን ቦሌ ማተሚያ ቤት ነው። ትዝ ይለኛል። ቦሌ ማተሚያ ቤት ነው። ማህሙድ ይባላል ስቱዲዮ ቀራጫችን። የተቀረጽነው ደግሞ በሸክላ ነው። ያኔ መዝሙር ስናወጣ ሱባኤ ይዘን ጻድቃን ሄደን ሱባኤ ይዤ ያስታውሳለሁኝ። አንዱን ቀን 2 መዝሙር ተቀርጸን ከዛ ጉሮሯቸው ነው ይዘጋል። ደግሞ የሚቀጥለው በሳምንት ምናምን ነው የምንጨርሰው እና እኔ ወደ ማደሪያውንና በኢያሪኮ መንገድ ጌታ አንተ ስታልፍ የሚለውን ዝማሬ ከተቀረጽኩ በኋላ ጉሮሮ የተዘጋ 2 ቀን 3 ቀን አረፌ እንደገና ሌላውን ምናምን ነው እና ማህሙድ በጣም ጥሩ ሰው ነበር። እውነት ለመናገር ያበረታታን ነበር። ኦፍኮርስ ዓለማዊ ነው። ከዛ ደግሞ ሃይማኖቱ የእስልምና ተከታይ ነው። ግን በቃ ስንመጣ የሚቀበለን በፍቅር ነበር እና የነበረውም ስቱዲዮ አማራጭ የለንም፣ እሱ ጋር ነው የምንቀረጸው። ጥሩ ፍቅር ነበር በእውነት ለመናገር። በትህትና በጸሎት በሱባኤ መዝሙሩ ግጥማችን ወስደን አባቶቻችን ጸሎት እንዲያደርጉበት መንበር ላይ ተቀምጦ ከዛ ደግሞ ገዳም ሄደን ሱባኤ ይዘን ምናምን ነው ጸሎት ተደርጎበት መዝሙር የተዘመረው እና እኔ በጣም ምስባክ መስበክ ወዳለሁኝ እና ወደ ማደሪያውን ስዘምር ወረከብና ውስቶ መገዳም የሚለውን ሁሉም የሚያውቀው በደመራ ቀን የሚሰበከው ምስባክ ነው። በጣም ስለምወደው እሱ ምስባክ ነው የሰበኩት። ከዛ ያው ከዚህ መሃሉ ላይ ደግሞ ልጆችም ሆነን ሰዓታት ዜማ ስለምንወድ የሰዓታት ዜማ እንጨማምራለን እና የመጀመሪያው ዝማሬ ወደ ማደሪያው ገብቼ ነው። ቀረጻው ያው አቶ ማህሙድ ነው የቀረጸን። እንግዲህ ዘመን ተሻጋሪ መዝሙር ሆኖ አሁን ድረስ ወደ ማደሪያው ይዘመራል። እግዚአብሔር ይመስገን። ማደሪያው ይሰማል እስካሁን። ቅድም ባነሱት ደግሞ ከሰዓታት ላይ ለኑሮ ሐመሩ ወስደው ላይት አምላክ ኩኒ ልቡና የብርሃን ነው የሚለውን ከዛ ባክኛለሁና በስጋ ፈተና ይመስለኛል አብሮ የተያዘና በጣም ደስ የሚል መዝሙር ነው። እውነት በዓለም ለደከመው ሰው ይሄኛው መዝሙር እጅግ የሚያበረታ መዝሙር ነው። ክቡራን ቤተሰቦቻችን እስቲ ባክኛለሁና በስጋ ፈተና የዚህ ዓለም ሐዘን ጫዌ የለውምና የሚለውን የቀሲስን ዝማሬ እንስማና ደግሞ እንመለሳለን። ባክኛለሁና በስጋ ፈተና የዚህ ዓለም ሐዘን ጫፍ የለውምና ፈጥነሽ ወደ እኔ ነይ ከትንሿ ቤቴ አጽናኝኝም አምላክ ድንግል እመቤቴ ባክኛለሁና በስጋ ፈተና የዚህ ዓለም ሐዘን ጫፍ የለውምና ፈጥነሽ ወደ እኔ ነይ ከትንሿ ቤቴ አጽናኝኝም አምላክ ድንግል እመቤቴ በመንገዴ ብዝል ድንግል እመቤቴ ዓለም ትስቃለች ድንግል እመቤቴ ዓለም ትስቃለች ድንግል እመቤቴ መመኪያ እናቱ ድንግል እመቤቴ ወዴት ነች እያለች ድንግል እመቤቴ ወዴት ነች እያለች
ድንግል እመቤቴ ባክኛለሁና በሥጋ ፈተና የዚህ ዓለም ሐዘን ጫፍ የለውምና ፈጥነሽ ወደ እኔ ነይ ከትንሿ ቤቴ አጽናኘኝም አምላክ ድንግል እመቤቴ። ተመልሰናል። ክቡራና ክቡራት ወደ ኦርና ሚዲያ ቤተሰቦች ደግሞ አሁን የምናነሳው ስለ ቅዱስ ቂርቆስ ቤተክርስቲያን ነው። እጅግ ፍቅር ያለበት እጅግ የወንድምና የአባቶች ክብር የሚገለጽበት ቦታ ነው። በግላችን ስለምናውቅና በይበልጥ የእናንተ ዘመን እስከ ቅርብ ዓመት ድረስ አሁንም ድረስ ይሆናል አብዮት ነበር፣ የዝማሬ አብዮት። ዘማሪያን ይወጡ ነበር። ከእርሶ ምናልባት ቀድሞ የሚወጣው አዳነች ትመስለኛለች። ከዛ ከቂርቆስ ወጣችሁ። ከዛ በኋላ ገሌ የምንላቸው ብዙ ዘማሪያን ወጥተዋል። ስለዚህ ያጫውቱ እስቲ። አዎ ቂርቆስ ያው ቅድም እንዳልኩት ሁሉም የቤተክርስቲያን ልጅ የሰዓታት ፍቅር፣ የቅዳሴ ፍቅር፣ የማህሌት ፍቅር አለው በደንብ። በቃ ማህሌተ ጽጌ ሲቆምም ቂርቆስ፣ ሐምሌ ቂርቆስ ሲከብር፣ ጥር ቂርቆስ ሲከብር፣ ጥምቀት ሲከበር በቃ በፍቅር ነው የሚዘመረው። ይህንን ፍቅር አሁን ላይ ቅርብ ጊዜ ሰኔ ሚካኤል በዚህ በደብረ መዊ ቅዱስ ሚካኤል አዲስ ሚካኤል በተለምዶ በሚባለው እዛ ማህሌት አይደረ ነበር እና ድሮ የቂርቆስ አካባቢ የነበረውን የልጆቹን ህብረት የቤተክርስቲያን ልጆችን ፍቅር አይቼበታለሁ እና በአጋጣሚም ሆኖ እኛ ጋር ብዙ ዘማሪያን ወጥተዋል። ዘማሪት አዲስ ለማ አሁን ካናዳን ያለችው፣ አድያ ያለች፣ ዘማሪ ዳግማዊ ደርቤ ጥሩ የቤተክርስቲያን አገልጋይ አለ፣ ዘማሪ አሸናፊ የሚባል። ከዛ በተረፈ ቂርቆስ አካባቢ ያለን ዘማሪያን የሌሎች አድባራት ዘማሪያን ስለሚወጡ አሁን በአብዛኛው ሰው የቂርቆስ ሰንበት ትምህርት ቤት የቂርቆስ አሁን የሚያደርጋቸው አለ። ምክንያቱም ሰማኛሉ ዲያቆን ሰማኛል ገዛኸኝ ሚኪያስ አለ፣ ሌሎቹ ብዙ እነሱ አሁን የኛ ታናናሽ ልጆች ናቸው። በጣም በቃ የነበራቸው ፍቅር የአገልግሎት ፍቅር እያዩ ነው ያደጉት እና የነበረው ፍቅር ደስ ይላል። በአገልግሎትነት ለመናገር የቂርቆስ አካባቢ ልጆች ሁሉም ለደብሩ ለሃይማኖቱ ፍቅር አለው። ስርዓተ ቤተክርስቲያን ሲነካ ደስ ያለው ሲኒየር የነበሩት ልጆች እኛ ተከተልን፣ እኛን የተከተሉት ደግሞ የጠቀሷቸው ዘማሪያን በሙሉ ደግሞ ህፃናት ናቸው። ግን እነሱም ደግሞ ያንን ስርዓት አስቀጠሉ፣ ሃይማኖታቸውን ይጠብቃሉ። የቂርቆስ አካባቢ ልጆች ከተባለ ያው ይባልለታል የትም ተወለድ ቂርቆስ ደግ ወይ ደግሞ የትም ተወለድ ቂርቆስ ሰንበት ትምህርት ቤት ደግ የሚባል ሁሉ እንሰማ ነበር ድሮና ከዛ አካባቢ ልጆችም የማርገጃ ልጆች ተተኩ። ከዛኛ ማህሌተ ጽጌ ሊቃውንቱ ሲጨርሱ እኛ ይዘን ማርገጃ እንወጣለን ከበሮ እዛ መዝሙር ዘምረን ብለን ተመልሰን እንገባለንና እሱ ለዝማሬ ፍቅር ለስርዓተ ቤተክርስቲያን ፍቅር ያለን ነገር እየጨመረ መጣ። እውነት ለመናገር ቂርቆስ አካባቢ የዘመሩ ዘማሪያን ጠብ ብሎ አገልግሎታቸው የተበላሸባቸው የሉም። ሁሉም በህይወት በኑሮ በአገልግሎት ተባርከዋልና ለዚህ ደግሞ በረከቶቻችን አባቶቻችን ናቸው። እዛ የነበሩት አባቶቻችን ወይም ደግሞ አያቶቻችን አፈር ይቅለላቸው ብዙ ሊቃውንት የሉ እየሰማናቸው ነበር የምናደርገው እና የሚነግሩን ሁሌ ቤተክርስቲያንን ነገር የቂርቆስን ታሪክ ደጀ ሰላም እንኳን ስንገባ ቁጥብ ሆነን እንድናድግ ነው ያደረጉን። ስንበላ ቁጥብ ሆነን ስንጠጣ ቁጥብ ሆነን እንድናድግ፣ ከዛ በተረፈ ግን ስርዓተ ቤተክርስቲያን እንድናስጠብቅ እሱ እኔ ቂርቆስ ማረሳው ትዝታ ነው እና ልዩ ቦታ ነው ቂርቆስ። በግሌ ቅዱስ ቂርቆስ ቤተክርስቲያን መምህራን፣ ካህናት፣ ዲያቆናት እንዲሁ አንድ አባት ሲሞት ያላቸው ፍቅር ያላቸው ትዝታ እጅግ ከአባቱ ጋር ያላቸው መቀራረብ ሀዘኑ እጅግ ልብ የሚነካ ነው። በጣም በዚሁ እግዚአብሔር አምላካችን እነሱን ይባርክልን እንላለን። ከዛ ወደ አገልግሎት ጠፉ። ከምናውቀው በየንግስ ላይ ይዘምሩ ነበረ፣ ጉባኤ ላይ ይዘምሩ ነበረ። አጣኖት ወዴት ሄዱ? ጉዞ አዎ በቃ ዝማሬዎች እየዘመርን ያው ከዛ እኔ ብዙ ማታ ኮሌጅ ማር ነበር። ኮሌጅ ሲጨርስ ወደ ዩኒቨርሲቲ ገባው። ከዛ ማታ የነበረው አገልግሎት ከኢትዮጵያ ከመውጣት በፊት ትንሽ ቀዝቀዝ እያለ መጣ። ከዛ ያው ወደ ቅዳሴው ወደ ሌላው ማድላት ጀመር። በአጋጣሚ በእግዚአብሔር ፈቃድ ከዛሬ 19 ዓመት በፊት ከኢትዮጵያ ወጣሁ። 19 ዓመት ሆኖ አሁን 20ኛዬን እየጀመርኩ ነው። አግብተዋል? ያን ጊዜ አላገባሁም። ሲወጡም አላገባሁም። ካገባሁ 15 ዓመት ሆነኝ። በወጣው በአራተኛው ዓመት ነው። በዲቪ ነው በቤተክርስቲያን አገልግሎት። ከዛ እዛ ከሄዱ በኋላ
እግዚአብሔር እዛ ለእኔም የሆነውን ያዘጋጀልኝ ነበርና እውነት ለመናገር ቂርቆስን ከዛ ደግሞ ኪዳነ ምሕረትን በጣም ነው የምወዳት። በአጋጣሚ ሆኖ ሐመረ ነው ኪዳነ ምሕረት ቤት ተከራይቼ ሁሉ ኖር ነበር 10 ዓመት አካባቢ የመኖራው ለጸሎት ማለት ነው። በየሳምንቱ በየቀኑ ለመሄድ ነው ወይስ? በየቀኑ ሄዳለሁ። እዛው ጸበል እጠመቃለሁ። ኪዳኔን አድርሼ ጸሎት አድርጌ ወርዳለሁ። እናትና አባቴ ቤት ያው ቅዳሜና እሑድ እመጣለሁ። እምወደው ልዩ ቦታ ነበር። እግዚአብሔር ፈቅዶ ደግሞ በአጋጣሚ ይሄንን ህይወት እዛም ሲሄድ ሐመረ ነው ኪዳነ ምሕረት ናት ደብሯ። ልዩ ደብር ናት። ህዝቡ ፍቅሩ ደስ ይላል። ካህናት አገልግሎቱ ደስ ይላል። ውብ ቤተክርስቲያን እግዚአብሔር እዛም ማዘጋጀልን። እንደ ሄዱ ዛኔ የተቀመጡት ሌላ ቦታ አልተቀመጡም። በመሃል ብቻ ያው ወጥቼ ወደ ሌላ ሴት 1-3 ወር ተቀምጫለሁኝ እንጂ ቦታው ገዳም ማለት ነው። በቃ በኃጢአት ከተማ ላይ ያለ ትልቅ ገዳም እንደማለት ነው። የአገልግሎቱ ፍቅር፣ መንፈሳዊነቱ፣ የህዝቡ ፍቅር፣ ቤተ መቅደሳችን ሰላም ነው። አባቶቻችን ልዩ ናቸው እዛ ያሉት ዲያቆናቱ፣ ህዝቡ እና እዛ ነው የገባሁት። እንደ አምላክ ፈቃዱ ነው ያው ህይወቴም እዛ ተመሰረተ። ከ4 ዓመት በኋላ በሄድኩ ከ4 ዓመት በኋላ ወይ ከ5 ዓመት በኋላ መጥቼ እዚህ ያው አሳደገኝ ታቦት ቂርቆስ ነው። እዛ ጋር ብቻ መሰረትኩ። ግሩም ነው። ልጆች ወልደው አሁን ምን ያህል ልጅ ወለዱ? ልጆች እንደ እግዚአብሔር ፈቃድ የእግዚአብሔር ስጦታዎች ናቸው። 3 ልጆች ወልጃለሁ። የመጀመሪያ ልጄ ዲያቆን ነው፣ እዝራ ይባላል። 13 ዓመቱን ጨርሶ ወደ 14 እየሄደ ነው አሁን። ሰሞኑን ሶሻል ሚዲያ ላይ ብዙ ሰው እየተቀባበለው አይቻለሁኝ። ቂርቆስ ነበርን ትላንት አብረን የቀደስ ነው። ጎበዝ ቀዳሽ ነው። ተምሮ ቅዳሴ ተምሮ መልከ ማርያም መልከ ኢየሱስ ተምሮ ነው ዲያቆን የሆነው። ጥሩ መምህራን አሉን እዛ ቅዳሴ መምህራሉ። እርሶም ያውቋቸዋል። መጋቢ አባ ገብረወልድ ይባላሉ። የደብሩ አስተዳዳሪ መጋቢ ምስጢር አባ ቴዎድሮስ ይባላሉ። ካህናቱ ልዩ ናቸው። እዛ ነው የሚማሩት ልጆቹ። በጥር ያሉ ዲያቆናት ናቸው። ያስንቃሉ። ምክንያቱም በመንፈስ ቅዱስ ፈቃድ ኢትዮጵያ ነው ይመስለው እንጂ ውጭ ዓለም አይመስልም። እውነት ነው። ሁሉ ነገሩ አይጓደልም። ሁለተኛው ልጄ ኢዛና ይባላል። 10 ዓመቱ ነው። ሶስተኛ ልጄ አፎሚያ ትባላለች። 8 ዓመቷ ነው። የቅዱስ ሚካኤል ስጦታ የቅዱስ ሚካኤል ቀን ስለተወለደች ማለት ነው። 3 ልጆች። ደስ አለኝ በአምላኬ ስራ፣ ደስ አለኝ በእግዚአብሔር ስራ። አደባባይ ቆም ክብሩን ላወራ፣ አደባባይ ቆም ክብሩን ላወራ። ደስ አለኝ በአምላኬ ስራ፣ ደስ አለኝ በእግዚአብሔር ስራ። አደባባይ ቆም ክብሩን ላወራ፣ አደባባይ ቆም ክብሩን ላወራ። ሰው አይጸየፍም ይረዳል ሁሉን፣ ይረዳል ሁሉን። ልመናን ይርቅም ይሰማል ሁሉን፣ ይሰማል ሁሉን። የቤታችን ራስ አለት እርሱ ነው፣ አለት እርሱ ነው። እንዳይነቃነቅ ቤቴን ጠብቀው፣ ቤቴን ጠብቀው። ደስ አለኝ በአምላኬ ስራ፣ ደስ አለኝ በእግዚአብሔር ስራ። አደባባይ ቆም ክብሩን ላወራ፣ አደባባይ ቆም ክብሩን ላወራ። ደስ አለኝ በአምላኬ ስራ፣ ደስ አለኝ በእግዚአብሔር ስራ። አደባባይ ቆም ክብሩን ላወራ፣ አደባባይ ቆም ክብሩን ላወራ። እንግዲህ በልጆች ተባርከዋል። በትዳሩም እንዲሁ ክህነት ደግሞ በዛ ላይ አመተው እዛ በክህነት እያገለገሉ ነው ያለው። ምን ይመስላል አገልግሎቱ? በውጭ ዓለም ያለው አገልግሎት ከኢትዮጵያ አካባቢ ስንመለከት እውነት ለመናገር የአርአያ ክህነትን ጠብቆ የመኖር ሀብት ያለ ከውጭ ከሚመጡ አባቶችና ወንድሞች ነው። ደስ የሚያሰኝ ነው እና እሱ ስለዚህ አጫውቶኝ እስኪ።
እውነት ነው። መጋቤ ምስጢር መቼም የኢትዮጵያ ቤተክርስቲያን ባለሀብት ናት። በጸጋ ባለሀብት ናት። በሊቃውንት ባለሀብት ናት። በስርዓተ ቤተክርስቲያን ባለሀብት ናት። ማንም አይደርስባትም፣ የምናምነው ጉዳይ ነው። እዛ ግን ያለው የኢትዮጵያ ቤተክርስቲያን አገልግሎት ለየት የሚያደርገው ከዚህ አሁን እዚህ እኔ 4 ኪሎ ላይ ሰው አሳልመኝ ካላለኝ መስቀል አላወጣም። ለምን? ሁሉም ምልክት ነው። በቃ እንደምታዩት በዚህ ጋር ስላሴ፣ በዚህ ጋር ገብርኤል፣ በዚህ ጋር ተብሎ እኔ እንደውም አንዳንድ ሄጄ እንደዚህ እጄን አድርጌ አባቶች ሳገኝ መስቀል እሳለማለሁ እንደምመኖኝ እንደው የሚያቆኝ ካላገኘው በስተቀር እና ደስ ይላል። እዛ ግን እንደሱ አይደለም። እዛውን ሁሉ ነገር ሁሉም ሰው እኛን ካህናቱን ሲያየን አባቶቻችን መጡ ብሎ ስራችን ሲቪል ስራ ቢሆን እንኳን አባቶቻችን መጡ ብሎ የሚያከብረን ክብር የኛ የቤተክርስቲያናችንን ክብር ይበልጥ እንድናስጠብቅ በቅዳሴው፣ በጾሙ፣ በጸሎቱ፣ በሰዓታቱ፣ በኪዳኑ፣ በጸበሉ፣ ቤት በመጠየቁ በሁሉ ነገር የታጠረ ነው አገልግሎቱ። ስለዚህ ዘለም ማለት አይቻልም። የትም ስንገናኝ ካህን ነን። የትም ስንገናኝ ምንም ሜዳ ላይ ስንገናኝ። ስለዚህ ምዕመኑ እሱ ኮሚትድ ሆኖ ከኛ ጋር ያለው ነገር ጥሩ ስለሆነ እኛም ያንን አገልግሎት ለማስቀጠል ከዛ ደግሞ ደስም ስለሚል በረከትም ስላለው ያጸጋ ስላለ እናደርገዋለን። በተለይ እኔ ያው መናገር የምችለው ስለ ሐመረኖ ነው። ሐመረኖ የተለየች ቤተክርስቲያን ናት። አገልግሎቱ ልዩ ነው። የደብራችን አስተዳዳሪ ክቡር መጋቤ ምስጢር አባ ቴዎድሮስ በእውነት በረከታቸው የደረሰን ድንቅ አባት ናቸው። ካህናቱ የትና አባት ናቸው። ልዩ አባት ናቸው። የቤተክርስቲያኑን ማኔጅመንት ጥሩ አድርገው ስለሰሩት ካህናቱ በዛ መስመር ገብተው የአባትና የልጅ የወንድምና የአባት እንጂ የአለቃነት እንኳን መንፈስ የለም እዛኛ ጋርና ከዛ በተረፈ ሁሉም የአሜሪካን ሀገር ቤተክርስቲያን አገልግሎት እንደየፈርጁ ሁሉም በራሱ አገልግሎቱ ሰፊ ነው። እኔ በአጋጣሚ ሆኖ ሁሉም ላይ ነው ማገለግለው፣ ሁሉም ዓለም ነው ማገለግለው። የቬጋስ ብቻ አገልጋይ አይደለም። ደብሬ ያለውበት ሀገር ትዳሬ ያለው ቬጋስ ቢሆንም እንግዲህ እንደሚያውቁት በአገልግሎት በመላው አሜሪካ በመላው ዓለም እንዞራለን እና የሁሉም በየራሱ የተለያየ ነገር አለው። ግን ሐመረኖ ደግሞ ለየት ትላለች። ልቤ በእግዚአብሔር ጸና፣ ልቤ በእግዚአብሔር ጸና፣ አፌን አላቀቅኩኝ ለስሙ ምስጋና። ልቤ በእግዚአብሔር ጸና፣ ልቤ በእግዚአብሔር ጸና፣ አፌን አላቀቅኩኝ ለስሙ ምስጋና። በጠላቶች ላይ አፌ ተከፈተ፣ ማዳኑን አይቼ ልቤ ተደሰተ። እንደ እግዚአብሔር ያለ ረዳት ማን አለ? ደካማ ባሪያውን ስለተቀበለ። ልቤ በእግዚአብሔር ጸና፣ ልቤ በእግዚአብሔር ጸና፣ አፌን አላቀቅኩኝ ለስሙ ምስጋና። ልቤ በእግዚአብሔር ጸና፣ ልቤ በእግዚአብሔር ጸና፣ አፌን አላቀቅኩኝ ለስሙ ምስጋና። ክህነት፣ የውጭ ዓለም ኑሮ ሁሉ ተስማማ ሆኖለታል። ደስተኛ ነው እርሶ? በጣም ደስተኛ ነኝ። ለምንድነው ደስተኛ መሆነው? የመጀመሪያው ህይወታችን ነው። የኛ ህይወታችን በራሱ የካህናት ህይወት ያስደስታል። በጸሎት የታጠረ ህይወት ነው። ሰማያዊ ነው። ካከበርነው ክብራችን ነው። ካቀለልነው ደግሞ እንቀልበታለን። ስለዚህ ያከበርነው ክህነት ያከብረናል። ያከበርናት ቤተክርስቲያን ታከብረናለች። የጠጣነው ጸበል እኛ እንደ እምነት ያድነናል ካልን እኛን ነው መጀመሪያ የሚያድነን። የምንቀበለው ስጋውና ደግሞ ለሰው ቀበሉት የምንለው ስጋውና ደግሞ እኛን ካላከበረ ሌላ ሰው ያከብረን። ስለዚህ ያ በጣም ደስተኛ አድርጎ ያኖረኛል። ከዛ በተረፈ ደግሞ የኔ ህይወቴ፣ ኑሮዬ፣ ትዳሬ፣ ልጆቼ ክብሬ ናቸው። በተለይ በአጋጣሚ እንደው ኢንተርቪው ላይም በየአደባባዩ የማነሳት ውዷ ባለቤት ወይዘሮ ኤደን ግርማ ለትዳሬ ለክህነቴ ሞገስ ናት፣ ህይወት ናት። እኔ ኑሮዬ ሀየር ላይ ነው፣ እሱ ክብር ነው። ስለዚህ በእውነት ለመናገር ምንም ኮምፕሌን የለኝም። ግሩም ነው። ደስተኛ ነኝ በጣም። አንዳንዱ ሰው እኔ እዚህ በሆን ኑሮ እዛ ቢሆን ኑሮ የሚል ሀሳብ ያመጣል እና ደስተኛ ሆነ። መቼም እንደ ኢትዮጵያ ኑሮ ወይም እንደ ውጭ ኑሮ ሳይሆን እንደ ሰው ፍላጎታችን እግዚአብሔር የትም እንድንኖር ነው አይሰጠን። ደስተኛ ሆነች ብቻ። በጣም ክቡራን የአውደ ወርና ሚዲያ ቤተሰቦች በእውነት ዛሬ ከመላከ ሰላም ቀሲስ ዘማሪ ወንደሰን በቀለ ጋር እጅግ ደስ የሚል ቆይታ ያደረግን ያለ ነው። አገልግሎታቸውን በተመለከተ
ለቤተክርስቲያን የተከፈለውን ዋጋ እያነሳን ይጫወትን ነው። ወደሚቀጥለው እስቲ እንለፍ። ሰብስክራይብ ግን አድርጉ። ሁላችሁም አላደረጋችሁም እስካሁን ከስር ያለችውን የሰብስክራይብ ምልክት በመጫን ቤተሰብ ይሁኑ። ወደ ቀሲስ እመለሳለሁ። ከዛ ወደ ኢትዮጵያ ነው ብዙ ጊዜ የሚነሳ ነገር ከሌሎቹ አገልጋዮች በተሻለ መጠን ብዙ ውጭ ዓለም ይሄዳል። እርሶ ግን ቢያንስ በዓመት አንዴ ሰኔ ሚካኤል ይሁን ብቻ በሆነ ወር የልጆቹ ትምህርት ሲዘጋ ይመስለኛል ይመጣሉ እና ሲመጡ ያን ደብር የሚሄዱበት ደብር አንዱን ደብር የሆነ መጎናጸፊያ፣ አልባሳት ይሄ ነገር እስቲ ሌላውም ትምህርት ስለሚሆን በዚህ ጉዳይ እስቲ ያወሩኝ። እውነት ነው። ያው የኛ የኢትዮጵያ ቤተክርስቲያን አሁን ላይ በዚህ ዘመን ድሮ ለኛ ሞገስ የሆነች ያስታውሳሉ። ልጆች ሆነን ምንም የለንም፣ ምንም ሳይኖረን ግን ምንም ያለን ነው አይደል? ምን መስለው ሀብታሞች ነን። ምክንያቱም ኑልን ተብለን መቼም መጡብን አንባልም። ምንም ማስታውሰው አሁን አላውቅም። ድሮ መጡብን አንባልም፣ መጡልን። ቀሲስ ወንደሰ ዲያቆን ወንደሰ መጣልን፣ ዲያቆን ብሩክ መጣልን፣ ዲያቆን ገሌ መጣልን፣ ዘማሪ ገሌ መጣልን ተብለን ከብረንበታል። ቤተክርስቲያኗን ሀብታችን ናት፣ ሞገሳችን ናት፣ ጸጋችን ናት የኢትዮጵያ ቤተክርስቲያን። እንግዲህ እኔ ብዙ ገጠር አብያተ ክርስቲያናት መቃብር ቤት እያደርኩ አገልግያለሁ፣ አውቀዋለሁ። በጣም ብዙ እንግዲህ ያልሄድንበት ጠረፍ የለም ነበር። እኛ መዝሙር ይዘን እንሄዳለን፣ ሄደን አገልግለን ደስ ብሎ ነው የሚመጣው። ያኔ ልብሱን ከእንትን ላይ አራግፈው ነው የሚያለብሱን፣ ገብተን እንቀድሳለን። አንንቀውም ነበር፣ በረከታችን ነበርና በአጋጣሚ እኔ በሁለት ዓመት አንዴ እመጣለሁ ልጆቼን ይዤ። ያው በዓመት ከባድ ነው፣ ግን ለእረፍትም እዚህ መተን ነው ቻርጅ የምንደረገው። እኛ ጸበል መጠመቅ አለብን፣ እናንተን አግኝተን ብዙ ሊቃውንቱን አግኝተን መማር አለብን። ማህሌቱን እዚህ ስንቆመው ደስ ይላል፣ እዛም አለ። ግን እዚህ ደግሞ መተን ቻርጅ የምናደርገው ለራሳችን የሆነ ነገር አለ። በስጋም ደግሞ እረፍት ያስፈልገናል። ካህናት አባቶች እዛ በጣም ይደክማሉ። እኔ ትንሹን አገልግሎት ነው የማገለግለው፣ ግን ከኔ በላይ ብዙ የሚደክሙ አባቶች አሉ እውነት ለመናገር እና እዚህ ስመጣ እኔ ከቤተሰብ ጋር የመጀመሪያው ልጆቼ አማርኛ እንዳይረሱ፣ አያቶቻቸውን እንዳይረሱ፣ አክስቶቻቸውን እንዳይረሱ፣ ባህላቸውን እንዳይረሱ። እዚህ ስመጣ እንጦጦ ኪዳነ ምሕረት 7 ቀን አስጠምቃቸዋለሁ። ቦሌ መጥምቀ መለኮት 7 ቀን አስጠምቃቸዋለሁ። ያዩታል የነዳያኑን ኑሮ፣ ህይወት እዚህ አለ ብዙ እና እሱን እንዲያዩ የመጀመሪያው ዓላማ። ሁለተኛ ስመጣ የኢትዮጵያ ቤተክርስቲያን የሆነ ነገር ያስፈልጋታል። መቼም እኔ እንደ ካህን ጓዳዋን ሚስጥሯን ማቅላት እናቴ ስለሆነች መቅደስ ስገባ የጎደለ ነገር ካየው በራሴም በንስሐ ልጆቼም እኔና ባለቤቴ አስራታችንን እናወጣለን፣ የገንዘብ አስራታችንን። ያንን ይዤ ስለምመጣ ኢቭን የቀረ ካለ የተጠራቀመ ካለ ላኪልኝ እላታለሁ። ያው ስለምሰማው እሷ ትልካለች። መጀመሪያ እኔ ከራሴ የማችለውን አደርጋለሁ። ከኔ የተረፈውን ደግሞ ንስሐ ልጆቼን በሉ ይሄ ገዳም ይሄ ቤተክርስቲያን እንዲህ ተቸግሯል መርዳት አለባችሁ እየጽፋለሁ። በዚያው አጋጣሚ ንስሐ ልጆቼ ብዙ ስለሆኑ ይሰማሉ። ሁሉም ታዛዥ ነው፣ የምለውን ሁሉ ያደርጋል። እርሶ እንደሚያስታውሱት ማርቆስ አዘውኝ አድርጌያለሁ አይደል? አልተረሳም። አዎ ያው በዚያው አጋጣሚ ስሙ እሳቸው መጋቤ ምስጢር ብሩክ ማን ነው ማርቆስ መንበረ ልዑል ማርቆስ በጣም ወደው ቤተክርስቲያን ነው። ዩኒቨርሲቲ 6 ኪሎ ስንማር ያው ትምህርት ገብቼ ሳልጨርስ ነው አጋጣሚ 3ኛ ዓመት ሆኜ ነው የሄድኩት ወደ አሜሪካን ሀገር። ቅዱስ ማርቆስንና ምስካየ ኅዙናን በጣም ወደዋለሁ። በዚህ አጋጣሚ የተወለድኩት ምስካየ ኅዙናን አካባቢ ነው። ክርስትና የተነሳሁት ቅዱስ እስጢፋኖስ ቤተክርስቲያን ነው። አገልግሎት የጀመርኩት ቅዱስ ቂርቆስ ነው። ለአራተኛ ደግሞ ወደ አሜሪካ ሄደዋል እና ጓዳው ስገባ የጎደለ ነገር ካለ ማንንም አላማክርም። የጎደለውን ነገር ወይ ለገበዙ ወይ ደግሞ እንደናንተ ለምቀርበው ወንድም አይና ለትምክትም አይደለም፣ ግን ቤተክርስቲያን እናቴ ስለሆነች እኔ አምሮብኝ እሷ እንዴት አያምርባትም የሚለው ነገር አንዳንዴ በእንባ የማያቸው መቅደሶች አሉ። አልቅሼ የምወጣበት መቅደስ አለ። የጎደለውን አንተ ሙላው ብዬ አንዱ ንስሐ ልጄ ጋር ስጽፍ አባታችን ይገዛ ብሎ ያዛል። ያንን አደርጋለሁ። በረከቱ የኔም ያደረጉትም ሰዎች ይሆንልናል ማለት ነው እና ከዛ አንጻር ነው ኢትዮጵያ ስመጣ ገዳማት መሄድ። ሁሉም አገልጋይ እንዲህ ቢያደርግ ለተቸገሩት ቤተክርስቲያናት ትልቅ አርአያነት ያለው ነው። ምክንያቱም እዚህ ሀገር አንድ ዕቃ መግዣ ሳንቲም ብር ከውጭ ቢሆን የተሻለ ነው የሚሆን ጥቂት ደጎም ያደርጋልና በዚህ አርአያነት በጣም የሚደነቅ ስራ ነው እየሰሩ ያሉት። እጅግ አድርገን ቤተክርስቲያን ስም እናመሰግናለን። ከሁሉ በላይ እንግዲህ በ10 ዓመታቸው ቤተክርስቲያን እናታቸው ይዛቸው መታ ቅዱስ ቂርቆስ ቤተክርስቲያን እስካሁን ድረስ በቅስና ያውም ልጅም ወልደው የካህን ዲያቆን አፍርተውልን ቤተክርስቲያን እያገለግሉ ያሉ 5 የዝማሬ ካሴቶችን አዘጋጅተው ለምዕመናን አቅርበዋል። ገና ይዘምራሉ፣ ገና ያመሰግናሉ።
ዛሬ እንግዳችን ነበሩ። እጅግ እጅግ አድርገን እናከብራለን፣ እናመሰግናለን ስለመጡልን፣ ለመጀመሪያ ጊዜ ኢንተርቪውም ስላደረጉ። ግን ከመለየታችን በፊት አንድ ዝማሬና መልእክቶትን ብቻ ይንገሩን። የአማኑኤል እናት የንጉሠ ነገሥት የአሮን ልጅ ድንግል የንጉሡ ዳዊት ኃጢአቴን ችግሬ ላንቺ እናዘዛለሁ ከመስቀሉ ግርጌ እና ስላገኘው የአማኑኤል እናት የንጉሠ ነገሥት የአሮን ልጅ ድንግል የንጉሡ ዳዊት ኃጢአቴን ችግሬ ላንቺ እናዘዛለሁ ከመስቀሉ ግርጌ እና ስላገኘው ዳግማዊቷ ሔዋን አዲሲቷ ምድር ፍሬሽ መድኃኒት ነው መርገም የሚሽር በቀድሞ ሔዋን ብወጣም ከገነት ድንግል ሆይ ባንቺ ነው ዳግም የገባሁት የአማኑኤል እናት የንጉሠ ነገሥት የአሮን ልጅ ድንግል የንጉሡ ዳዊት ኃጢአቴን ችግሬ ላንቺ እናዘዛለሁ ከመስቀሉ ግርጌ እና ስላገኘው። ያው ዝማሬዎቼ በአጋጣሚ ሆኖ መጋቢ ምስጢር ያው እንደምታውቁት የብዙ ዘማሪያን ግጥም እና ዜማ ደራሲ ናቸው። በአጋጣሚ ሆኖ እኔም ደጅ ጠንቼ እንግዲህ አንድ መዝሙር ቁጥር 5 ላይ የአማኑኤል እናት የሚለውን ዝማሬ እርስዎ ነው የሰሩልኝ። እግዚአብሔር ያክብርልኝ፣ በእውነቱ ጸጋዎትን ያብዛሉት። በተለይ ሊቀ መዘምራን ቴዎድሮስ፣ ዲያቆን አቤል፣ እኔ እንኳን የማውቃቸው ብዙ ዘማሪያን የእርስዎ ዝማሬ ብዙ ጊዜ ዘምረዋለሁ። መዝሙሮቹ ግጥሞቹ ግሬስፉል ናቸው። የቅኔ መምህር እንደመሆኖትም መጠን ያመሰጥሩታል። በተለይ ስለ እመቤታችን ስለ ሀገር የሚሰሩት ነገር በጣም ነው የምደነቀውና በዚህ አጋጣሚ ክቡር መጋቢ ምስጢርን እንድታውቋቸው ፈልጋለሁ። የብዙ ዘማሪያን ግጥምና ዜማ ደራሲ ናቸው። እኔም እሱ ጸጋ ደርሶኝ የአማኑኤል እናት የንጉሠ ነገሥት የአሮን ልጅ የሚለውን ዝማሬ እሳቸው ነው የሰሩልኝ። ያው ደጅ እየጠናው ነው ሌላ ዝማሬም እንድሰራ እንዲያበረታቱኝ። እውነት ለመናገር ህዝቡ በጣም ነው በዝማሬ የሚጽናናው። መዝሙር፣ ቅዳሴ፣ ስብከት እንዲህ አይነት አገልግሎቶች ብዙ ቦታ ስንሄድ ስለምናገለግል እኔ አሁን ሶስቱን ለማገልገል ለኔ ቀላል ነው። ቀድሼ ወጥቼ እዘምራለሁ፣ ግሩም ነው። ከዛ ሰብር ባል አስተምራለሁ። ሳልማር ቢሆንም አባቶቼ ያስተማሩኝን ያዳመጥኩትን አስተምራለሁና ቤተክርስቲያን ሀብት አላት፣ ጸጋ አላት። ስለዚህ በዚህ ዘመን እኔ ለሚዲያውም ተከታታዮች አሁን እሳቸው እየደጋገሙ ሰብስክራይብ አድርጉ፣ ሼር አድርጉ ይሉ ነበር። ይህንን ድምፅ የምትሰሙ ሰዎች ብታደርጉት ጥቅሙ ቤተክርስቲያንን ከማሳደግ አገልጋዮችን ከመደገፍ ወይም ደግሞ አሁን ያለውን ኮምፒቲሽን የሃይማኖት በተለይ ደግሞ መንፈሳዊ አገልግሎት ላይ ያለውን ሩጫ ማገዝ ስለሚሆን ብናግዝ መርጣለሁ። ከዛ በተረፈ መጋቢ ምስጢር ወደዚህ ሚዲያ ስለጋበዙኝ የቤተክርስቲያን አምላክ ሁላችንን ጠብቆ ደግሞ ሌላ ከዚህ የተሻለ ስራ የምንሰራበትን እድሜ እንዲጨምርልን። በተለይ በአሁን ሰዓት የኢትዮጵያ ቤተክርስቲያን ያለባት ፈተና መከራዋ ብዙ ስለሆነ ከዛ መከራዋ እግዚአብሔር እንዲታደጋት የምናውቀው የአሕዛብ ነገር ሳናነሳው ባናልፍ ደስ የሚለኝ ነገር ስለሆነ ህመማችን ነው። በጣም ፔንፉል ነው። ክርስቲያኖች ሲታረዱ ላይ ብያየን፣ ግን ስቲል ደግሞ ክርስቲያኖች ያልሆኑ ብዙ ቤተሰቦች አሉ። በኑሯቸው፣ በህይወታቸው፣ በትዳራቸው በጣም ይማረሩ አሉ። እግዚአብሔርን የምናመሰግንበት ጊዜ ስለሆነ አመስግነን ተመስገን ብለን ግን ቤተክርስቲያናችን ደግሞ ከክፉ እንድንጠብቃት አደራ እላለሁ። መዝሙሮቼ ብዙ ናቸው። እንግዲህ ቅርብ ጊዜ ከ2 ዓመት በፊት ልጄ ታሞ ነው መጨረሻውን ዝማሬ የዘመርኩት ለማመስገን ማለት ነው።
ምስጋናችን እግዚአብሔር ተቀብሎ ልጃችንን ምሮልን ነው ከ16 ዓመት በኋላ እርሶ የተሳተፉበትን ዝማሬ 5ኛውን የሰሩትና ይህንን ያደረገ አባቶቻችን አምላክ ስሙ ይመስገን። የእመቤታችን ፍቅሯ በረከቷ ጣዕሟ በኢትዮጵያ ላይ ይደር ይጠብቀን። እጅግ የምንወዳቸው አርአያ ክህነታቸውን ጠብቀው ከተከብረው ከሚኖሩ ቤተክርስቲያናችን ውስጥ ከምንወዳቸው ዘማሪ መላከ ሰላም ቀሲስ ወንደሰን በቀለን ከልጅነታችን ጀምሮ ስንሰማቸው ቆይተናል። አሁንም በዛው ትራክ በዛው መስመር ላይ ነው ያሉት። ጸጋውን ያብዛሉት፣ ልጆች ይማርክሎት። አክብሮን ስለመጡ እግዚአብሔር ያክብርልን። አውደ ወርና የእንግዳችን ቤተሰብ ሆነው አብረን ቆዩ። እግዚአብሔር ይስጥልን፣ እድሜ ይስጥልን። ክቡራን የአውደ ወርና ቤተሰቦች ለሚቀጥለው ደግሞ ሌላ እንግዳ ከአብነት መምህራን፣ ከቴዎሎጂ መምህራን፣ ከሰባኪያን ወንጌል፣ ከዘማሪያን እንዲሁም ከመሳሪያ ተጫዋቾች ማን ይዤ ልቅርላችሁ? አንድ ሰው ይዘን እንመጣለን። እስከዛ ድረስ ቸር ቆዩን። እግዚአብሔር ይስጥልን።